እግዚአብሔር ወይ ማረን አማኑኤል ወይ ማረን ነገር እያለ ስለነበረ እንደሞ ምን አገናኛቸው ነብይ እና ስንክሳር ሲል ሰምቼው ነው። ስንክሳር ትልቅ ቦታ ነው የሚሰጠው እንደምታውቁትና ከዛ በኋላ አጭር ነገር ስለነበረች አይታሪ ሳረገው በቃ እሱ እንዳለው ሊሆን እንደማይችል በቃ ግልጽ ነው ማለት የሆነ ነገር እንደሚያጣምም ግልጽ ነውና ደግሞ ስንክሳር በጣም ይመቸኛል። እኔ ሁላችሁም አንብቡ ፕሊዝ። ስንክሳር በጣም ጸዴ ነው እና ፕላስ ደግሞ ስንክሳር ከውጭ ባይዘ ተረጉሙ የኛ ስንክሳር ግን አንዳንድ ጊዜ ልዩነቶች ሊገጥሙ ይችላሉ። ልዩነቶች ሲገጥሙ ቢያንስ የምታስተያዩትም ይኖራል። የውጭዎቹም በጣም ጸዴ ነው ማለት ሌሎቹ እንዳሉ ሆነው የስንክሳርም በጣም ጸዴ። ስንክሳር ሁሌም በኤርሳን ውስጥ ይነበብ የለ እንደዛ ማለት ነው እና እሱ እንዳለው ሊሆን ነውና እጄ ቀን 17ን አነበብኩትና በቃ ተቃራኒ ነው ራሱ ወንድማችን ኤርሚያስ ካለው አሳያችኋለሁ። ማሳያችሁ ለምን መሰላችሁ? ያን ያህል አሁን እንደዚህ ጊዜ ሰተን ምናምን ስንክሳር ላይ ምናምን የሚነሱ ጥያቄዎችን ለመመለስ ምናምን አይደለም፣ ግን ፕራክቲካሊ ደግሞ ላሳያችሁ ያው ምን ያህል ሊዋሹ እንደሚችሉ ማለት ነው። እንደነዚህ አይነት ጉዳዮች ላይ ምን ያህል ሊዋሹ ማለት ለውሸት ምን ያህል ጥግ ድረስ ሊሉ እንደሚችሉ እንደዚህ አይነት ጉዳይ ላይ በዛም ምክንያት ነው እንደዚህ አይነት ጉዳይ የሚያነሱ ሰዎች ጋር ምንም ያህናል እንደ እኔ ሲጀመር እንደ ቀልድ ካልሆነ በስተቀር እኔ እንዳቱ የሚያነሳ ሰው ካለ ያንሳሳየው አይደለ? እሱ ያሳስበናል። ሃይማኖታችን ላይ ጥያቄ ካነሳ የድህነት ትምህርታችን ላይ ጥያቄ ካነሳ ከጊዜ ጋር ጥለን ሃይማኖታችን ላይ ጥያቄ ተነስቶ አንመልስም አይ በቃ ይቅርብን ካለ አራበስማ እሱ አስቸጋሪ ነው። ስለዚህ በእኛ ነው አክቹአሊ ገና ትምህርቱ ስላልጀመርኩ ነው ገና ዝም ያልኳችሁ። ግን ዩሊንግ ጋይስ ዩሊንግ እዚህ ራሳችሁ ናችሁ ራሱ እዚህ ቤት ኮሜንት የምታስጠፉት እሺ ሰው የድህነት ትምህርታችን ላይ በእኛ ስላለው ተስፋ ጥያቄ ተጠይቀን ባንመልስ ለኛ ራሱ ወዩት አለብን አይደለ? ስለዚህ ምንም አይነት ሃይማኖታዊ ጥያቄ ካለ ያስተምህሩ ላይ ስላሴ ላይ ስጋዊ ላይ ድህነት ላይ ነሬሪስ ላይ ምናምን ጥያቄ ካለ በውጭ ሆኖ ግን እኛም ደግሞ የመመለስ ኃላፊነት ይኖርብናል። ከዛ ውጪ ግን ይሄ ገደል ታምር ምን እያለ የሚያነሳ ሁሉ ቁጭ ብለን ሲጀመር እኛ ራሳችንም የመመለስ በዛ ደረጃ ኃላፊነት የለብንም። እውነቱን ለምን ኃላፊነት ያን አይደለም። ግን አንድ ሰው አይ ይሄን ነገር እንደ ኃላፊነት ይዟል ካለ ቤተክርስቲያን ልከው አይደለም። ቤተክርስቲያን ባይዚ እጃቸው ላይ የሚገኙትን ገድላት ሁሉ በተለከው ሰዎችን ይቅርታ እሺ ሰዎችን ስትልክ መምህራን ስትልክ ለሮ የምትልከው እና ያልመጡ ሰዎች ወንጌልን ሰምተው የወንድማችን የተሰራውን ማሳያችሁ ለምን ነው ማሳያችሁ? አንደኛ እነዚህ መጽሐፍ ሲጠቅሱ ብዙ ጊዜ እያጭበረበሩ እንደሆነ እንድታውቁ ማለት ወንድማችን ኤርሚያስ እንግዲህ አላቅም ያው ስለሰው አታውቁም አይደል? እንግዲህ የውስጡን ሰውን አታውቁም። ጥሩ ሰው ሊሆን ይችላል አላቅም። ዝም ብዬ ሳየው ጥሩ ሰው ይመስለኛል ወይ እንግዲህ ውስጡ ጥሩ ይችላል። ግን እንግዲህ ያው ወይ የኦርቶዶክስ ቤተክርስቲያን ወይ ስህተት ውስጥ ናት ብሎ ስለሚያስብ ሊሆን ይችላል ምናምን የተገኘችውን ነገር ዝም ብሎ እያነሳ እየለቃቀመ ብቻ ግን ያው ሰዎችን ከክርስቲያን እንዲወጡ ለማድረግ የሚሞክር አይነት ነው። ይሄ በጣም አደገኛ ነው። ለሱ አደገኛ ነው። ይከፍልበታል። እርግጠኛ ነው መሆንላችሁ እንደነዚህ አይነት ሰዎች በንስሐ እስካልተመለሱ ድረስ ቤተክርስቲያንን በሐሰት ማሳደድ የሚሞክሩ ሁሉ በጌታችን በክርስቶስ ኢየሱስ ፊት ሲቆሙ መልስ አይኖራቸውም። ይሄንን 101% ነው እርግጠኛ ሆኜ የምነግራችሁ እና ስለዚህ ስህተት ከሆነ ስህተት ነው የምንለው ይሄንን ወንድማችንን እሱን አሳያችኋለሁ እንዴት እንደሚዋሹ ማለት ነው። ስለዚህ ካሁን በኋላ እንደነዚህ አይነት ሰዎችን ማየት እንደሌለባቸው አረብሱ የኔ ጉዳይ አይደለም። ማየት የሚፈልግ ማየት ይችላል። ግን ቢያንስ ግን ሲሪየስሊ ግን እንዳትወስዱት ነገሩ እንደነዚህ አይነት ነገሮችን ያናል ሲሪየስሊ እንዳትወስዱ ማለት ነው። ቀጥታ ወደዛ ገብተን እስክትል ድረስ ምንም እንግዲህ እነዚህን እንደነኛ አይነት እፎይ እስክትል ድረስ ነው መጨምቅ ያበደ ነው ማለት ምርጥ ነው። ያበደ የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ወይ ጉድ እፎይ ያድርሱት ወይ ጉድ የምትለው ሪከርድ የምታረጋው አይደል? አላቀ ፍጹም የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ እያረገ ሰዎችን ይገድል ነበር። በአንዴ
ምንድን ነው አባ ለጹን የሚባለው አባት በቅዱስ ቁርባን ውስጥ መርዝ አድርጎ ሰዎችን ይገድል ነበር። ማን? አባ ለጹን ብቻ አይደለም ከእናቴ ጋር 10 ጊዜ ተኝቻለሁ፣ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ለትጹን። እሺ ይሄን ልታመልክ ነው የሄድከው። በመጀመሪያ ደረጃ በጣም እኮ የሚያስገርም አሁን እንደዚህ አይነት ነገር አድርጎ አላደረገም ላሳያችሁ ነው። ለጹምን የሚያመልክ አለ እንዴ ከእናንተ ውስጥ? እንዴ በቃ እንዴ ጭውት ነው የሚልባችሁ ክርስቶስን። እኔ ፕሮቴስታንቶቹ ላይ ኧረ በኢየሱስ ኧረ እንዴ አንተ እንደ ሕፃኑ እንደሚያያችሁ በጌታ ስም መቀለጃ ነው እኮ የሚያደርጋቸው ክርስቶስን። ቆይን ጨርሰው አንዴና ሄድበታለሁ አብረን እናነበዋለን። ወርሃ ሰኔ ስንክሳር የሰኔ ወርን ስንክሳር እንግዲህ ትሞቀዋለህ ማለት ነው። ሳቱን እዚህ በደንብ አከታተልላለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስር አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባለው በሽሽቱ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ። እሺ እነዚህን ባለጌ አባቶችን አሳየልሃለሁ እፎይ እስክትል ድረስ አላለም። እሺ ቆይ እስቲ አልጨረሰም። እስቲ ልስማ። አልጨረሰም። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ለሕፃኗን በሆዷ ውስጥ ገደልኩት። አቤት ዘወርሃ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያው ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያቃል ያስፈልገን አንዴ ሰላም ላንተ ይሁን ኤርሚያስ፣ እንዴት አለ ወዳጅ ሆይ? ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም በእግዚአብሔር ይርዳ። እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባ ለጹን ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን? አባ ለጹን። አባት እንዲህ ነው የሚያደርገው ያንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባ ለጹን ነው እንደዚህ ነገር ሲያደርግ የነበረው? እስቲ እናንብቡ። አንዴ ቆይ እናንተም እንድታነቡት እዚህ ጋር ስክሪንሻቱን ላስቀምጠው ወይስ ወይታ አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ አሳየው፣ ካልሆነ ደግሞ እኔ አነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው የራሱም ኤርሚያስም ከፈለገ ማንኛውም ሰው መጥቶ መጠየቅ ይችላል። እዚህ ላይ አስገባለሁ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ አይ አክሊል ማንም አይመጣም አይነው፣ ግን ስለሚያውቁት ማለት ነው። እንዲህ ብያችሁ ራሱ አትመጡም። ያው እንደዚህ አይመጡም በተአምር። ለምን መሰላችሁ አይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ እንደዛ እያለኝ ነው አንዱ ወዳጄ። እሺ ከዛ በኋላ አይ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እንደዚህ እንደዛ የሰኔ ስንት አይደለም።
የወንድማችን ኤርሚያስን መድገም አይጠበቅብኝም። አባ ለትጹን የሚባሉ አባታችሁ ከራሳቸው እናት ጋር 10 ጊዜ አንዴ እሺ ኮሜንቱን አጥፉት 10 ጊዜ ከእናታቸው ጋር እንግዲህ ግብረ ሥጋ ግንኙነት አድርገዋል። ከዛን ልጅ ተፈጥሮ ተጸነሰች ከራሱ ከእናቱ ጋር እንደዛ አድርጎ ከዛን እናትየዋ ጸንሳ ከዛ በኋላ መድኃኒት ሰጥቶ ገድሎ ልጁን በቅዱስ ቁርባን ውስጥም መርዝ እየሰጠ ሰዎችን ይገድል ነበር አባ ለትጹን ብሎ ነው የተናገረው። ሲጠቅስ የነበረው የሆነች ቦታ ላይ ሄዶ ከዛ ሌላ ፔጅ ላይ ነበር ሄዶ ሲጠቅስ የነበረው። እኔ አሁን አነብላችኋለሁ። ከዛም በረከታቸው ደግሞ ይደርባችሁ እላችኋለሁ። አክቹአሊ ገሩን ማን ነው ስንክሳሩ የሚላል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ ይሻሉ አምላክ እንደዛ እሺ እንዲህ ይላል። ይህም አባት ምንም አልዘለም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና እንዲቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው። ወደ አባ ኤስድሮስ አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትን ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቡት የነበረ ሰው ነው ያ አበምኔት። ለምንድን ነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማን ነው? ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾመም ነው አትሾመም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ
ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾሜያለሁ ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይሄው ይሄንን እየተናገረ ያለው ማለት ነው አባ ለትጹን አይደለም። አባ ለትጹን ማለት ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይሄው ይሄንን አድርጌያለሁ፣ ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ፣ ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። አረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባ ለትጹን አይደለም እንዴ? ኢቭን አባ ለትጹን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ ነው እየተናገረ እየተናዘዘ ያለው። አረ እኔ ኃጢአትን ሰራው ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባ ለትጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱ የጸለየለት፣ በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባው አልቻለም። ኤኒዌይስ ወደ ገነት አልገባም። አኗኗሩን ያጠፋታል። ነቢያችን ነፍስ አኗኗራ ሙሉ በሙሉ ግን ያጠፋታል። ሰው ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ምን ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድም ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥጹን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም። እሺ ማለት ከአሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያናል በቁም ነገር ታያችሁ አላችሁ ጋይስ። ያን ያህል ከቁም ነገር ተቆጥሯችሁ አላችሁ እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋችሁ ምን ላይ ነው ያልኳችሁ? ይሄው ስንክሳር ዘወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ? በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው ማለት ቀን 17 ነው። ያው ኤርሚያስ ወላጃችን ካለ መጥቶ ይሄው ስህተት ነህ ብሎ ይሄው ይሄንን ይንገረኝ። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለትጹን ይሄንን ያደረገው የሚል ካለ ይሄው መጥቶ ያሳየን። እናስገባችኋለን። ኮሜንት አበራላችሁና ያው አለን ይበሉኝ፣ አስገባችኋለሁ። እሺ አስገባችኋለሁ። ምንድነው ባጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገርላት ምናምን ታምራት ምናምን መጻፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይሄንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይሄ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያችኋለሁ። እንዴት ራሱ ገርላትን ማንበብ እንዳለባችሁ፣ እንዴት ታምራትን መመልከት እንዳለባችሁ። እንደነዚህ አይነት ሰዎች በጣም የሚያስገርመው ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድነት መንገድ ነው ያለው ብሎ መጣ። 2 አይነት የድነት መንገድ ምንና ምን?
አንደኛው እንግዲህ ይሄው በግልጽ ሁሌም የምንማማረው አለ አይደለ? ይሄው በቃ አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ውስጥ እየኖርን ከዛን የምንፈጸመው ነው አይነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምረ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎቹም ትምህርቶች በስፋት የሚገኙት ኬት ነው? በቤተክርስቲያን ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል። በቃ አለቀ። ቤተክርስቲያን ሁሌም እያስተማራችሁ ትኖራለች። ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማሳየት አለቀ። በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው። የድህነት ትምህርታችን በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነ ስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝኗል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እንዲሁ ቅዱስ እኔ ኧረ በስመ አብ እኔ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለእሱን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለኩል ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸውበት ካለ አንድ እስቲ አሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም አይ ነው እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩኝ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ አሳዩ። እኔ እዚሁ ጋር ነው መለጠፈላችሁ። እዚሁ ጋር አምጥቼ ይሄው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነው ነው። በተደጋጋሚ ብያችኋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉን፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ። መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻችኋለሁ። አባ ለጹን ከእናታቸው ጋር እንዲያርገዋል በቅዱስ ቁርባን ላይ እንዲያርገዋል። ግን በነገራችን ላይ እንዳረሰው እዛው ስንክሳር ላይ በሉ። አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? አንዴ እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኑረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ማለት እሱን ተው በቃ ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው ነው። አንዳንዴ በጣም ማዘን እንደዚህ ነገር ስለዚህ ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነውና አንዳንዴ በደንብ ሳይሰራልን ሲቀር ማለት
ሳይሰራልኝ ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሄዱት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እስቲ እንይ የምርም እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይሄ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንፃርም የገባባቸው ይኖራሉ እና ይሄ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን ነገር እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላውቅም፣ ወይ ቆርጠውታል አላውቅም። እሱ እሺ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል ሄዳችሁ ይው እሺ የእንትን ከሌላ እንደላችሁ እሺ እሱ የኮፕቲኮቹን ያባለት ሱነን ማለት ነው ኢንተርኔት ላይ አለ እሱ። እሺ አጋጣሚ ቀጥታ ራሱ ፒዲኤፍ ገታውታ ከዛ ስለተረጎመ ነው የነሱን ማይላችሁ። የነሱን ማመሳከር ጥሩ ነው፣ ከራሳችን አላመጣ ነው። ይሄንን ከነሱ ነው የወሰድነው። ማመሳከሩ ጥሩ ነው፣ ግን እነሱም ግን ቆርጠው ሊሆን ይችላል። ምናልባት ለጭንቅላት የሚከብድ መስሎ ታይቷቸው ሜቢ የነሱ ስንክሳር ላይ እሺ አንዴ ላንብብላችሁ የነሱን ምን እንደሚል ማለት ነው። መንዙር ባውና እሺ 17 ላይ 17 እዛው እሺ 17ኛው ቀን ላይ 19 አይደለም እሺ 17 እሺ the 7th day of the blessed month of ባውና አሁን በተከል ፕሮናውን ሳርጊው ከሆነ ባውና የሰኔ ወር እንደዛ ነው የሚባሉ እነሱ ጋር 17ኛው ቀን ላይ ሁለት ቅዱሳን ታስቡ ይላሉ። አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሬሊኩ ቅዱስ አጽሙ ነው ይባላል። ሬሊኩ እሱ የተመለሰበት ማለት ነው፣ ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው። እሺ the departure of Saint ላትሱን ኤልባሃንሳዊ ኤኒዌይስ የበህንሳው የለጹን ዲፓርቸር መለየትም ደግሞ the departure of Saint ላትሱን ለጾን ያል ነው ማለት ነው። ቀደም እሱ ምን ድረስ መሰላችሁ የሚሄደው እሺ on this day እሺ አይደለም ሁለተኛው ላይ ማለት ነው ያለጹ እንዴ ይላል። እሺ on this day also the great saint እሺ አምባላሶን of Elbahansa departed. One day he went to the church where he stand here and heard the words of the Lord Christ in the Holy Gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን for whoever desires to save his life will lose it, but whoever loses his life for my sake will save it. የነፍሱን ሊያድናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው። እሺ for what advantage is to a man if he gains the whole world? ሰው ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? እሺ እንደዚህ himself destroyed or lost ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? ይላል። እሺ ሉቃስ 9 ጠቅሳል። እሺ this word is she can let his heart she so he left the world and went to the wilderness of she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደም መጋደል ጀመረ። the angel of the Lord appeared to him and commanded him to go to Saint Isidore እስድሮስ ማለት ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ። እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው። he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ ሴንት ኢሲዶር ወይም እስድሮስ closed him with it አለበሰው። እሺ he increased in his asceticism then he lived a solitary life in the wilderness በበረሃ በደንብ ለብቻው ሆኖ መኖር ጀመረ። there he was visited by Saint Palamon ባንድ እሺ አሁን ተመልከቱ አሁን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር
ከዚህ ቀጥሎ ያለው የኛ ስንክሳር ላይ ያሁን ቅድም ያነበብነውን ታሪክ የሆነ ገዳማ በብኔት እንዲያደርጉ የሚለውን ያስቀምጣል። ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድነው የሚለው there he was visited by Saint Palamon በቅዱስ ፓለሞን ተጎብኝቶ ነበር። እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው። Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous. ይሄ ከብሉይ ኪዳን እየተጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስታወስ ማለት ነው ያ ሴትዮ ሲያችን ሴት እንዲያገባት ያነሳሳው ነበር ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው ሰይጣን እንደዛ ያደርግ ነበር። እሺ Saint Palamon realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ የመጥቶ እየፈተነ ያለው ማለት ነው he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸለየ እንዲያድነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። Saint Palamon went to Saint Latsun to take his advice on devil warfare ከዛን Saint Palamon ከሴንት ላጹን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን ተናለው ጠየቀው። አቆይ በቃ እንዴ wait አይደለም በጣም ይቅርታ በጌታ በጣም ይቅርታ ቆይ አንዴ there he was visited by the man a woman and tried to shade him ተስጨል በጣም ይቅርታ አንዴ እንደዛ በጣም ይቅርታ ሰይጣኑ Saint Palamon ነበር የፈተነው እንደዛ ሆኖ ማለት ነው። ከዛን Saint Palamon በቅዱስ መስቀል ምልክት ሲያማትብ ሄደ ለጹንን ሳይሆን እሱ ተፈትኖ ማለት ነው። ከዛን እሱ ወደ የት ሄደ ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው አንዴ there he was visited by Saint Palamon በሴንት ባላሞን ተጎብኝቶ ነበር አባለጹን ስለሚል ቀጣይ አባለጹን ነበር ይመስለኝ ግን ከታች ግን ኮንቴክስቱን ስናየው ግን አባባለሞን የተፈተነው አባባለሞን ተፈተኖ በሴት ማለት ነው በሰይጣን ተፈተነ በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ በጢስ መልክ በኑ ጠፋ። ከዛ በኋላ ሄደ ወደ አባለጹን ሄዶ ምክርን ተቀበለ ስለምን ስለ ሰይጣን ውጊያዎች he instructed him on how to overcome the devil in his deception ከዛ በኋላ ማስተማሩ አባለጹን he instructed him on how to overcome እንዴት ማሸነፍ እንደሚችል ምን the devil and his deception ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትናለው። Saint Palamon then went back to his abode ወደ ባርቱ ተመለሰ ቅዱስ አባሞን as of Saint ላጹን ግን he increased in his asceticism until he departed in peace በሰላም እስኪያርፍ ድረስ አባለጹን ግን ተጋድሎን ቀጠለ። May his prayers be with us and glory be to God forever amen። የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር የእርሱ ጸሎቱ የአባለጹን ጸሎት ከሁላችን ጋር ትሁን እና ደግሞ ክብሩ ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው። በቃ ታሪኩ ልዩነት አለው ከኛ ጋር ስለዚህ እኛ ጋር ያለው እዚህ ጋር ያለው ታሪክ እኛ ጋር አልመጣም። በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ጋር ማለት ነው። እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅ አልኖረም ግን እንደዚህ ነው። ይሄንን ይመስላል ባጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ። ሰው ያሳየውበት ዋናው ምክንያት ምንድነው ምን ያህል ጆክ እንደሆኑ እንድታውቁ ነው። በቃ እኔ እሱ ነው ያየነው። በጣም አስቸጋሪ ናቸውና እዚህ ላይ አንተ ትክክል አይደለም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ። ያው አንዴ እናስገባቸውና እሺ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ያው አብረን ማንበብ እንችላለን። ያንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረገ አለ። አሁን ቃል በቃል ይሄን ይተጠቀሙና በጣም ጌታ ይቅር ይበሉና ግን አባለጹን እንደዚህ ነገር ውስጥም ጭራሽ አልገባም።